የካቲት 19 ቀን 2018 ዓ.ም ሌሊት በምስራቅ ሸዋ ዞን ሽርካ ወረዳ ጃዊ ቀበሌ በተፈጸመ ማንነት ተኮር ጥቃት አንድ ካህንና ሁለት ሴቶችን ጨምሮ የአንድ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ሕይወት በማለፉ በእምነቱ ተከታዮች ዘንድ ትልቅ ሐዘን ተፈጥሯል። የምስራቅ አርሲ ዞን እንዲሁም የቅዱስ ሲኖዶስ ጥቃቱን አስመልክቶ ባወጡት መግለጫ ጥቃቱ ለወራት ያለ ከልካይ እየዘለቀ መሆኑን ገልጸዋል። የማህበረ ቅዱሳን ቴሌቪዥን እንደዘገበው ደግሞ ታዋቂና ጥንታዊ በሆነው በደብረ አሰቦት ገዳም ሰሞኑን በደረሰ ጥቃት አንድ ባህታዊ ከመሞታ በላይ በርካታ የገዳሙ መነኮሳት ተሰደዋል ብሏል። ላለፉት 7 ዓመታት ገደማ ሽመልስ አብዲሳ በሚመሩት ክልል በወለጋ፣ በአርሲ፣ በአዲስ አበባ ዙሪያና በብዙ ቦታዎች ብሔርንና ሃይማኖትን የለዩ ጥቃቶች በስፋት ስለመፈጸማቸው ብዙ ተብሏል። ሰሞኑን በአርሲ የተፈጸመውን ጥቃት የበፊት ጥቃቶች ተቀጥያ መሆኑ እየተነገረ ነው። ጣቢያችን ይህን ጥቃት በተመለከተ በርካታ ጋዜጠኞች፣ የማህበረሰብ አንቂዎች፣ ፖለቲከኞችና ታዋቂ ግለሰቦች ሀዘናቸውን ሲገልጹ ታዝባለች። ዕውቁ የሙዚቃ ሰው ቴዎድሮስ ካሳሁን ገርማሞ ምሽቱን በፌስቡክ ገጹ ተቃውሞውን ገልጿል። ቴዲ አፍሮ የዘንድሮውን የአድዋ ድል በዓል አስመልክቶ ባስተላለፈው መልእክት በኢትዮጵያ ጎሳን መሰረት ያደረገ ጥቃት በእጅጉ መስፋፋቱ እንዳሳዘነው ገልጿል። የአክብሮት ሰላምታይን በማስቀደም ሲል የጀመረው ቴዲ የዘንድሮውን 130ኛው የአድዋ ድል በዓል ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ ለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኑ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖቻችን በህሊና ጸሎት እያሰብንና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና አገራዊ ቀውስ መንስኤው አገራችን ኢትዮጵያን ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዛት የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላይ መላ ኢትዮጵያውያን ዘር፣ ሃይማኖት ሳንለይ በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብም ጭምር ነው ሲል ገልጿል። ቴዲ አፍሮ ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን በማለትም እንደ ሞገስ ዘውዱ ባሉ የአብይ መንግስት ተቺዎች የህዝብ ልጅ ያስባለውን የተቃውሞ መልእክት ደምድሟል። ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ የዚያም ትውልድ የፖለቲካ መተንፈሻ ነው። በአብይ ዘመን ደግፏቸው እያመመው መጣ ብሏል። በአባይ ግድብ ጉዳይ ጭንቀት ባዋጣቸው ጊዜ በግብጽ ላይ ዛቻ ሰንዝሮላቸዋል። አብይን ተቃውሟቸውም ታይቷል። አርማሽ ቀናበል በተባለው ሙዚቃው ላይ እኔም አለሁ እስካሁን ተስፋ ሰንቄ በወንዜ ባገሬ አለሁ ሀገር ናፍቄ እኔስ እስካይሽ ጨነቀኝ አገሬ መምጫሽ ናፈቀኝ እያለ ብሶቱን ተንፍሶባቸዋል። ናዕት ባለው ሌላ ነጠላ ሙዚቃ ላይ ደግሞ ለደቂቃ የማይቆይ በስልቱ ቦግልም እያለ መብራቱ በልጭልጭ ቢሆን ዳሱ ማን ሊታደም ከድግሱ እያለ ወርፏቸዋል። በአፍላው የስልጣን ጊዜያቸው ግን እንደ ብዙ ኢትዮጵያውያን ደጋፊያቸው ሆኖ ቆሞ ነበር። ቃል በቃል በዚያች ዝነኛ ፊርማው በሚያወጣው ጽሑፉ ለዶክተር አብይ አጋርነታችንን እናሳይ ሲል ኢትዮጵያውያንን ለምኗል። የቴዲ አፍሮን ደብዳቤ ቃል በቃል ላስደምጣችሁ። ለተከበራችሁ ኢትዮጵያውያን ወገኖች በቅድሚያ የከበረ ሰላምታይን እያቀረብኩኝ ላለፉት 27 ዓመታት ኢትዮጵያዊነትን በማፈንና ብሔራዊ ስሜትን በማደብዘዝ አገራችንን ለአደጋ ከዳረገው ስርዓት ለመላቀቅና በምትኩ አንድነትን፣ መተባበርንና ፍትህን ለማስፈን ከምንም በላይ ደግሞ ኢትዮጵያዊነትን ለማዳን በተለያየ አቅጣጫ ብዙ እንቅስቃሴዎች በሚካሄድበት በአሁኑ ወቅት በዚህ የታሪክ አጋጣሚ ኢትዮጵያዊነትንና ይቅር መባባልን ይዘው ብቅ ላሉት ጠቅላይ ሚኒስትር ዶክተር አብይ አህመድና ባልደረቦቻቸው አጭር በሚባል የስልጣን ቆይታቸው ለወሰዷቸው በጎ እርምጃዎችና ላሳዩን ኢትዮጵያውያን ያለኝታነት አጋርነትን ማሳየትና ከጎናቸው መቆም ጊዜው የሚጠይቀው አስፈላጊ ተግባር መሆኑን ሲገልጽ በሚደረጉት የድጋፍ እንቅስቃሴዎች ላይ በስራ አጋጣሚ በቦታው ባልገኝም በመንፈስ አብሬያችሁ መሆኔን ሳረጋግጥ በታላቅ ኢትዮጵያዊ ስሜት ነው። ድል ለኢትዮጵያዊነት፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ። የምንወዳችሁ የጣቢያችን ተከታታዮች ከላይ የቀረበውን የቴዲ አፍሮ ደብዳቤ አብይ የድጋፍ ድምጾች ከተሰኘው የጥበበ ስላሴ ለገሰ መጽሐፍ ላይ ገጽ 70 አካባቢ እንዳገኘ ነው አስታውሰናችሁ ወደ ፖለቲከኛው ቴዲ አፍሮ ዓለም እናዝልቃችሁ። ታላቁ መሪ የሚባሉት የቀድሞ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አስረስ የተሳካላቸው ንግግር አዋቂ ናቸው። በትላልቅ መድረኮች ላይ መሪነታቸውን የሚመጥኑና አሳማኝ ነጥቦችን ያነሱ ነበር። ከዚህ ባለፈ ግን መልእክት ባዘሉ አስቂ ንግግሮቻቸው ይታወቃሉ። ከነዚህም ንግግሮቻቸው አስተዳደራቸውን በሙዚቃው በመተቸትና ህዝቡን በማነሳሳት የሚታወቀውን የክብር ዶክተር ቴዎድሮስ ካሳሁን ገርማሞን ብዙ ጊዜ ሸንቆጥ ያደርጉታል።
ይጠይቁታል። ቴዲም አያርፍም ምላሽ ይሰጣል። የእነዚህ ሁለት ሰዎች ፍጥጫ የጀመረው በ97ቱ ምርጫ አካባቢ ነበር። ያን ሀገሪቱ ነዳለች፣ ህዝቧ እሳት ሆኗል። በተለይ የአዲስ አበባ ወጣት ታዲያ በኢህአዴጎች ዘንድ እሳት ላይ ጋዝ እንደማርከፍከፍ የተቆጠረው ያስተሰርያል የተሰኘ የቴዲ አፍሮ አልበም በምርጫ ዋዜማ ተለቀቀ። እንደተገመተው ወጣቱ ሆ አለ። አዲስ አበባ ድብልቅልቋ ወጣ። ታፍኖ የነበረውን ስሜት ጃህ ያስተሰርያል ብሎ አፈነዳው። በጊዜው ቅንጅት ለአንድነትና ለዲሞክራሲ ፓርቲ በኢትዮጵያ ህዝብ ከፍተኛ ተቀባይነትን አግኝቶ የነበረ ፓርቲ ነበር። ይህ ፓርቲ በግንቦት 7 ቀን 1997 ዓ.ም በተካሄደው ምርጫ ቅንጅት ከፍተኛ ውጤት በማምጣት የአዲስ አበባን አስተዳደር አሸንፎ በተቀናቃኙ ፓርቲ በኢህአዴግ ሳይቀር ታምኖበት ነበር። ይሁን እንጂ በስልጣን ላይ የነበረው መንግስት አልበገር ባይነት ተጭበርብሮ በምርጫ ተሸንፊያለሁ አለ። ከምርጫ በኋላ የተደረጉ ድርድሮች ዘልቀው ባለመሄዳቸው ከፍተኛ ለመረጋጋት ተፈጠረ። የወጣቱን ልብ እንደሚያነሳሳው ያስተሰርያል የተባለው ዘፈን እንደሆነ ይገመታል። በእነ ልደቱ አያሌውና በእነ ብርሃኑ ነጋ ይመራ የነበረው ቅንጅት ውጤት ተጭበርብሯል፣ የኢትዮጵያ ህዝብ ድምጹን እንዲያሰማ እንፈልጋለን ብለው መግለጫ ወጡ። ይህንንም መግለጫ የሰማውና ዴሞክራሲ የተጠማው የአዲስ አበባ ወጣት ሰኔ 1 ቀን 1997 አዲስ አበባን ያጥለቀለቀ ሰልፍ ወጣ። ነገር ግን ለተቃውሞ የወጣው ወጣት በጥይት ረገፈ፣ ቆሰለ፣ አካል ጉዳተኛ ሆነ እንጂ ሐሳቡን ለመስማት የተዘጋጀ የመንግስት አካል አልነበረም። ቴዲ አፍሮ ኮርኩም አፍሪካ በሚለው ሙዚቃው ውሃ ቢገባ በአፍሪካ መርከብ አቤት ቢል ተጓዥ ሐሳብ ለማቅረብ ይሰምጣል እንጂ ከባህር አብሮ ቀዛፊው ለሐሳብ አይሰጥም ጆሮ እንዳለው ሆነና ወደ መርከቧ የገባው ውሃ ንጹህ አይደለም ይጥራልን ብሎ አቤት ያለውን ወጣት ከመስማት ይልቅ አብሮ መስጠምን መርጦ ጆሮውን ደፈነ። በወቅቱ የተሰዉ ዜጎችን በመላው ኢትዮጵያ አንድነት ድርጅት መያድ በየዓመቱ እንደሚዘክር ከቪኦኤ ያገኘነው መረጃ ያመለክታል። በ17 መርፌ በጠቀመው ቁምጣ የምትለዋ ስንኝ ብቻዋን አገር አመሰች። የወቅቱ ጠቅላይ ሚኒስትር መለስ ዜናዊና ድምፃዊው የጎሪጥ እንዲተያዩ ሆነ። ህወሓት የደርግን ስርዓት ለመጣል ጫካ ገብቶ ትግል የጀመረበትን ጊዜ ወረፈች ስንኝ ናት። በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው በበቀል ያምናውን ከቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ? ምንም እንኳን የአራት መስመር ግጥም ቢሆንም በአራቱም አቅጣጫ አገሪቱን ማነጋገር የቻለ ብሎም ያከራከረ ነበር። አንዳንዱ ህዝባዊ ወያኔ ሓርነት ትግራይ ህወሓት ደርግን ለመቀልበስ ያደረገው እንቅስቃሴ የሚወክለው ትግራዋይን ነውና ቴዲ በቀጥታ መናገር የፈለገው የትግራይን ህዝብ ነው በማለት ሲተነትን እንደዚያ ነው ብለው ያመኑት ትግራዋይን ያስቆጣና ለቴዲ አፍሮ ጥላቻ እንዲያድርባቸው ያደረገ ነበር። አቶ መለስ ዜናዊንና ድርጅታቸውንም ለቴዲ አፍሮ ጉድጓድ እንዲቆፍሩ ሁነኛ ምክንያት የሆነው ይሄው ሙዚቃ እንደነበር ይገመታል። ምክንያቱም ቴዲ ከዚያ በፊት ባወጣቸው አልበሞች ከመንግስት ጋር የሚያቃቅር መልእክት ያላቸው ሙዚቃዎችን አልለቀቀም ነበር። ነገር ግን በምርጫው ዋዜማ ይህም በጥላቻ ይሄንን ሲወቅሰው መለየት አቃተን የሚበጀንን ሰው እያለ ዘፈነ። ቴዲም ያንን ሙዚቃ በምርጫው ዋዜማ ያወጣው ሆን ብሎ እንደሆነ ሲጠየቅ ምርጫው ወደኔ መጣ እንጂ እኔ ወደ ምርጫው አልሄድኩም በማለት ባንዱ ቃለ ምልልሱ ላይ ጠቅሷል። ያስተሰርያል በሚለው አልበም ውስጥ ከያስተሰርያል ዘፈኑ በተጨማሪ ዳህላክና ኡኡታዬ የተሰኙ ትራኮች መንግስት የማይፈልጋቸው ነበሩ። በዝሆን ጸብ ሲጎዳ ሳሩ ዝም አይልም ያያል እግዚአብሔር የሚሉ ግጥሞችን ያዘለው ዳህላክ የኢትዮጵያና ኤርትራን ጸብ በሁለቱ ዝሆኖች ማለትም በኢሳያስ አፈወርቂው መንግስትና በመለስ ዜናዊ አስረሱ። ሳሩ ማለትም ህዝቡ ሲጎዳ እግዚአብሔር ዝም አይልም እያለ አቀንቅሏል። ኡኡታዬ በሚለው ሙዚቃው ደግሞ ኡሳት ተላፌ ዛሬ በሰዓቱ ጅብ ከሄደ ውሻ ይሆናል ጮቱ በማለት አልበሙን የህዝብ ድምጽ ይሆን ዘንድ ሳይረፍድ ኡኡ ማለቱን ጠቁሟል። በእነዚህ ሙዚቃዎቹ ደግሞ በህዝቡ ዘንድ ከፍተኛ ተቀባይነት ማግኘቱም እንቅልፍ የሚነሳ ነገር ሆኖባቸዋል። እናም ኢህአዴግ ቴዲ አፍሮ ላይ ጥርስ ነክሷል። የዋሊደር እንጂ በቀላሉ እንደማይፈቱት ያውቁታል። በ17 መርፌ ብሎ ጀምሮ አዲስ ንጉስ ናችሁ እንጂ ለውጥ አምጪዎች አይደላችሁም በማለት የወቀጣቸውን አንድ ግለሰብ ኢህአዴግ ዝም ብሎ ካለፈ አጃይብ ነበር። እንዲህ እያለ በእጅጉ ያነጋገረው አልበም ቴዲ አፍሮን ቴዲ አፍሮ ያደረገው አልበም ነበር። ቴዲ ከሙዚቃ አናትና ከህዝቡ ልብ ውስጥ ተተከለ። እባብ ዘለግላጋ መንታ ነው ምላሱ፣ ቴዲን የነካ አይማርም ነፍሱ ይሉለታል አድናቂዎቹ። እንደ ንጉስ መታየትም ጀመረ። ኃይሌ ገብረስላሴ እንኳን አብሮኝ ቢሮጥ እሱን አስቀድመዋለሁ አለ። ጋሽ ጥላሁን ገሰሰ ተተኬን አግኝቻለሁ አለ። በኤልያስ መልካ የተከሸነው ያስተሰርያል አልበም ዘመን ተሻጋሪና አብዮታዊ አልበም ለመሆን በቃ። ሆኖም ከመንግስት ጋር ፊትና ጀርባ ያደረገው አልበም በወጣ በ3ኛ ዓመቱ ሚያዝያ 2000 ዓ.ም ሰው ገጭተህ ገድለሃል በማለት ወደ ወህኒ ቤት እንዲወርድ አደረገው። የቀረቡት ምክንያቶችና የምስክሮች ምስክርነት አሳማኝ አልነበሩም በተባለበት ሁኔታ አቶ ደጉ ይበልጣልን በመኪና ገጭተህ ህይወቱ እንዲያልፍ አድርገህ ተሰውረሃል በማለት ለ6 ዓመታት እንዲታሰር ተፈረደበት። ነገር ግን ይግባኝ ጠይቆ ወደ 2 ዓመትና የገንዘብ ቅጣት
ማጣት ቀሎለታል። ታዲያ ቴዲ አፍሮ የህዝብ ልብ ውስጥ ገብቷልና ቴዲ ይፈታልን የሚሉ ሰልፎች በተለያየ ጊዜ ተካሂደዋል። ፍርድ ቤት በሚቀርብባቸው ወቅቶችም በርካታ ሰዎች ቦታው ላይ በመገኘት ያበረታቱትና ፍቅራቸውን ያሳዩት ነበር። ምስክሮች ሟቹ ደጉ ይበልጣል አስከሬኑ ለምርመራ ምኒልክ ሆስፒታል በጥቅምት 22 ቀን 1999 ዓ.ም ገብቶ በጥቅምት 23 ቀን 1993 ዓ.ም ምርመራ እየተደረገለት እንደሆነ የሚገልጸው ማስረጃ ቢሰጡም ቴዲ አፍሮ ግን ለኮንሰርት ከሄደበት ውጭ ሀገር የገባው ጥቅምት 23 ነበር። ነገር ግን ዋናው ዓላማ ቴዲን ማሰርና መበቀል በመሆኑ ፖሊስ ሰነዱን በኃይል ደጉ ይበልጣል የሞተው ጥቅምት 23 እንደሆነና የሬሳ ምርመራ የተደረገለትም በ24 እንደሆነ አስደርጎ ሰነዱን ማስቀየሩ በግልጽ በፍርድ ቤት ቢመሰከርም ዳኛው ጆሮ ዳባ ልበስ ብሎ ቴዲን ጥፋተኛ ብሎ ወስኖበታል። በወቅቱ መለስ ዜናዊ ስለ እስሩ ሁኔታ አንድ ጋዜጠኛ ሲጠይቃቸው የሰጡት ምላሽ አስቂኝ ሆነ። ጋዜጠኛው ስለ ቴዲ አፍሮ ጤንነት ሲጠይቃቸው ቴዲ ከመታመም ከ17ቱ መርፌ አንዱን ይወጋ፣ ከጨለመበት ደግሞ ላምባዲናውን ያብራ በማለት ተናግረው ነበር። ከመታሰሩ በፊት ደግሞ ቴዲ ለሚሊኒየም አበባየሁ ሆይ የሚል ዘፈን አውጥቶ እጅግ ተወዶለት ነበር። ታዲያ ለሚሊኒየሙ ቃለ መጠይቅ ሲደረጉ በዚህ ሚሊኒየም ምን አዲስ ነገር ተመለከቱ ተብለው ሲጠየቁ ወንድ አበባየሁ ሲል በማለት አስቂ ምላሽ ሰጥቷል። የሆነ ሆኖ ቴዲ አፍሮ በአመክሮና በይቅርታ ተብሎ ከአንድ ዓመት ከ2 ወር የእስር ቆይታ በኋላ ነሐሴ 7 ቀን 2001 ከእስር ተፈቷል። ህዝቡም መፈታቱን በታላቅ ደስታና ጩኸት አክብሮለታል። ከእስር መፈታቱን ተከትሎ በአዲስ አበባ ስቴዲየም ኮንሰርቱን ያዘጋጀው ቴዲ አፍሮ ሙሉ ገቢውን ለአበበች ጉበና ገቢ አውሎት ነበር። በኮንሰርቱ ላይ ካቀነቀናቸው ሙዚቃዎች መካከል አነጋጋሪ የነበረው አላምና ለና የሚለው ዘፈኑን ግጥም በመቀየር ያቀረበው ነበር። አላምና ላቸው ፍቱኛ ላቸው አላስችልህ አለኝ መቀበል ሐሰት እንዴት መከራ ነው እስር ቤት መግባት ያየሳይ መሰክር ነገር አደናብሮ ገጭቶ ጠፋ አሉት ወይኔ ቴዲ አፍሮ ቸገረ ነገሩ መላቅጡን አጣ ምርመራው ቀጠለ ከእስር ቤት ስወጣ የሚሉ ስንኞችን በአድናቂዎቹ ፊት አቀንቅኗል። የኢህአዴግና የቴዲ አፍሮ አይጥና ድመትነት በዚህ ብቻ ያበቃ አልነበረም። በተለያዩ ጊዜያት ከሀገር እንዳይወጣ ክልከላ፣ ኮንሰርት እንዳያካሄድ እንዲሁም ሙዚቃዎችን በየትኛውም የቴሌቪዥንም ሆነ የሬዲዮ ጣቢያ እንዳያጫውት ታግዶበታል። ይህም ክልከላ የተነሳውና ሙዚቃዎቹን በኢትዮጵያ ቴሌቪዥን ሳይቀር መስማት የቻልነው የአሁኑ ጠቅላይ ሚኒስትር አብይ አህመድ አሊ ስልጣን ከተቆናጠጡ በኋላ ነበር። ቴዲ አፍሮ አብይ አህመድ ወደ ስልጣን ሲመጡ ዝምታን መርጦ ነበር። ደግ ናቸው ወይም ክፉ ናቸው አላለም። በጊዜው በርካታ ሙዚቀኞች ሲዘምሩላቸው ቴዲ ዝም አይነቅዝም እንዳለ ቆየ። እነ መሳይ ተፈራ፣ ጌትሽ ማሞ፣ አብነት አጎናፍር፣ አዲስ ሙላት፣ ግርማ ተፈራ የመሳሰሉ ድምፃውያን የጠቅላይ ሚኒስትሩን ብስራት ዘምረዋል። ኋላ ላይ ግን የተጸጸቱም ነበሩ። ጌትሽ ማሞ ቅዳሜን ከሰዓት ላይ በነበረው ቃለ ምልልስ ዘፈኑን በመስራቱ እንደሚጸጸት ተናግሯል። ጠቅላይ ሚኒስትር አብይ አህመድ ከቴዲ አፍሮ ጋር ያላቸውን ግንኙነት ጥሩ ለማድረግ ሞክሯል። የኢትዮጵያንና የኤርትራን እርቅ ማብሰሪያ መድረክ ላይና ከበፊቱ ዳህላክ በሚለው ሙዚቃ የሁለቱን ሀገራት እርቅ ተመኝቶ ተንቢዮም ነበርና መድረክ ላይ ማቀንቀኑ በእጅጉ ቢጠበቅም በጊዜ መገኘት ሳይችል ቀርቶ ፊዮሪና የሚለው ሌላኛው ስለ ኤርትራ ሴት የዘፈነበት ዘፈኑን ያለ ባንድ ጀባ በድምጹ ብቻ ተጫውቶ ከመድረኩ ወረደ። አብይ አህመድ ቴዲ አፍሮ መኖሪያ ቤት ድረስ ሄደው ጎብኝተውታል። ቤቱም የሄዱት ከኤርትራው መሪ ኢሳያስ አፈወርቂ ጋር የእሳቸውን ዘመድ ሊጠይቁ በሄዱበት አጋጣሚ ነበር። ከዚህ ሁሉ ነገር በኋላም ቢሆን ቴዲ ስለ አዲሱ ንጉስ ምንም ሳይል ቆይቶ ኋላ ላይ ናአት በሚለው ሙዚቃው ዘውግ ያወረው ድንበር ማላውን የረሳ ሳሬ ለመልማል ዛሬም በልፍሬሳ በሚሉ ስንኞች ያገዛዝ ስርዓቱን ተቃወመ።